እሺ የመጀመሪያው ፊደል ሀ ሀ ከዛስ ላ ላ ላ ሳይሆን አሁን ብዙ ልጆች የሚቸገሩበት ይሄ ድምፅ ነው። አሁን ሀ ስትይ በአራተኛ ድምፅ ነው የምንጠራው ሀን ማለት ነው። ይሄኛው ግን ድምፁ ለየት ያለ ነው። ላ ሳይሆን ለ ላ ማለት አሁን አንቺ የጠራሽው አራተኛ ላይ የሚገኝ ድምፅ ነው። ለ ነው ማለት ያለብሽ። ሀዎች ከሌሎች ለየት ያደርጋቸዋል። ምክንያቱም ልክ በአራተኛው ድምፅ ነው የሚጠሩት። ማለት አራተኛው ጋር ተመሳሳይ ነው። አ የሚል ድምፅ ነው ያላቸው ማለት ነው። ስለዚህኛው ለ በስቲ ለ ትክክል። እሺ ከዛስ ሀ ሀ መ ማ ብለሽ ቢሆን አሁን ተሳስተሻል ማለት ነው። መ ከዛኛው ሰ ረ ሰ ሸ ቀ በ ተ ጨ ኦኬ በጣም ጥሩ። እችን ይዘሻታል። ስታስቸግርሽ የነበረች አንዷ ፊደል ይች ናት። ለዚህች አሁን ቸ እዚህ በኋላ አልጠፋሽም። እሺ ይኸኛው ሀ እሺ ይኸኛው ነ ይኸኛው ጄ አንድ ስህተት። እሺ ይችንን ጻፊያት፣ በግልጽ ጻፊያት በደብተርሽ ማለት ነው። ከዛ መጨረሻ ላይ እነግርሻለሁ። የወደቅሻቸውን በአንድ ላይ ትጽፊያለሽ ማለት ነው። እሺ ቀጣይ በ ይኸኛው አ ከዛኛው ከ እሷን አልገባችም። እሷማ ሁለት ጠፍተኛል። ይችንም ጻፊያት። መጨረሻ ላይ እነዚህን እነግርሻለሁ ማለት ነው። በደብተርሽ ጻፊያት። እሺ ከዛኛው ወ ዘ ያ የሚለውን አስተካክል የተወሰነ ያ ስትያውን ወደ አራተኛው እየወሰድሽ ነው። የዩ ያ አየሽ፣ ያ አራተኛ ላይ የሚገኝ ስለሆነ ይህ የመጀመሪያ ቅድም ላ ብለሽኝ ያስተካክልሻለሁ። ከዚህ ጋር ያ ሳይሆን የ ነው መባል ያለበት ማለት ነው። እሺ ከዛ ቀጣይ ደ በጣም ጥሩ። እንግዲህ እስካሁን ሁለት ነው የወደቅሽው። እሺኛው ጀ ገ ጠ
አናሽን እንሰማው። ጨ በትክክል ጨ። ከዛ ጸ ይሄኛው ጸ ይሄኛው ሶስተኛ ኤክስ። ይሄኛው ጸ ሀደ ጸ አደዳ ይሄኛው ጸ ጸ። በጣም ጥሩ። ፈ ፈ ጀ ሁለቱንም አላወቃችሁም። እሺ ከዛችኛው እሷም እንዴ አታውቂያት። ስለዚህ አሁን አምስት ብቻ ነው። በጣም አሪፍ ነው። በጣም አሪፍ ነው። ስለዚህ ሌሎቹን በደንብ አወቅሻቸው ማለት በቃ እነዚህ የቀሩሽ ውስን ናቸው። 5 ፊደሎች ናቸው። እነዚህን ደግሞ አስይዝሻለሁ ዛሬ በደንብ ደጋግመሽ ታያቸዋለሽ ማለት ነው። አሪፍ ለውጥ ነው በጣም። ስለዚህ አሁን በመጀመሪያ ደብተርሽ ላይ ጻፊያቸው እነዚህን ማለት ነው። በብቻ ሶስቱንም አምስት ነው አይደል የወደድሽው? 5 ነው። ከ34ቱ 5 ነው የወደድሽው። በጣም ትልቅ ለውጥ ነው። ጽፈሻቸዋል እነዚህ ኘ ሀ ጰ ፐ ቨ። እሺ አሁንም ደጋግመሽ እያቸው። አፕሊኬሽኑ ልክልሻለሁ እነዚህን የምታጠኝበት ማለት ነው። አፕሊኬሽን ነው ልክልሻለሁ ባለፈ አለ ልክልሽ ከሆነማ እንደውም እዛ ላይ የነካሽ ድምፁን በትክክል ደጋግመሽ አዳምጫቸው። ነገ እነዚህን 5ቶቹን በደንብ ይዘሻቸው ትመጫለሽ። እንዳትረሻቸው ታያቸዋለሽ። አሁን ወደ ቃላት ምስረታ ነው የምንሄደው። እሺ በጣም ትልቅ ለውጥ እንዳለሽ እርግጠኛ ሁኝ። ለማንኛውም በጣም ማለት ነው። ኧረ የሚፈልገው እሱ ነው። በተለይ አማርኛው በጣም ቀላል እኮ ነው። አይመስለኝም። እንደው ቀላል ነው። እሺ አሁን ቃላቶችን እዚህ ጋር እየጻፍኩ ይጠይቅሻለሁ። እሺ ምን ይላል? አደገ ገማ እስኪ ደገን ገመ ገማ ገመ። አሁን የአንቺ ስህተት ምን መሰለሽ? ገመ ብለሽ ነው የቆምሽው። ስንት ናቸው ፊደሎቹ? 4 ናቸው። ስለዚህ አፍሽ ላይ 4 ጊዜ መጥራት አለብሽ፣ ወይም 4 ድምፅ ማውጣት አለብሽ። እያንዳንዳቸው አንዳንድ ድምፅ አላቸው። ገብቶሻል? ስለዚህ እስከዚህ ብቻ መቆም ሳይሆን ያለብሽ አሁንም ደግመሽ ትጠሪዋለሽ። እኛው ደግሜ ልጥራ። ገመ ገም ዝም ብለሽ አትፍሪ። ሙሉን 4 ብቻ እንጠሪያቸው። ገመ ገመ። በቃ ይሄ ነው ማንበብ ማለት። ገመገመ ገመገመ። እሺ አሁን በዚህ ምሳሌ መሰረት አሁን አይከብድሽም በእርግጠኝነት። እሺ መረመረ መረመራየሽ 4 መስቴ 1 ረስቴ 2 መስቴ ደግሞ 3 እንደገና
አራተኛ ማለት ነው። ስለዚህ መረመረ በትክክል አንብበሽዋል። እሺ ሌላ ቃል ተመረጠ ተመረጠ። ስለዚህ አገጣጥሞ ማንበብ ላይ ምንም አይከብድም። ዋናው መሰረቱ ፊደላቶችን በደንብ መያዝ ነው። እሺ ቅድም ከከበዱሽ ቃላቶች ማለቴ ከከበድኩሽ ፊደላቶች ቃል መስረት ተገኘ። አሁን ይቺ ቅድም ማነው ስትያት የነበር ስታስቸግርሽ የነበረች ፊደል ነች። ማናት ይቺ? ኘ ነች። አንቺን ማነው ስትያት የነበረ? ጀ ነው ስትያት የነበረ። አንቺ ጀ ነው ስትያት የነበረ። እሺ እሺኛው ደገነ እንደገና ደገና የመጀመሪያዋን ተሳስተሻል። ጀገና። አሁን ሁለቶቹን ለየናቸው ማለት ነው። ይችኛዋ ኘ ናት፣ ይችኛዋ ደግሞ ጀ። እነዚህን መለየት አለብሽ። እሺኛው ምን ይላል? ለመለመ። እሺ ደለደለ። እሺ ፈለፈለ። በጣም አሪፍ። ገለበጠ። እሺ ገለበጠ። ስለዚህ ማንበቡ ላይ ምንም የሚከብድሽ ነገር የለም። አሁን እነዚህን ያዝሻቸው ማለት ወደ ሁለተኛ ስንመጣ ደግሞ በጣም ቀላል ናቸው። እሺ እኛው ነዳ ነደደ። አሁን እነዚህን ደብተርሽ ላይ ትጽፊያቸዋለሽ፣ ጽፈሽ ትልኪልኛለሽ ማለት ነው።